እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። በውጪም በውስጥም ያላችሁ የሄርሜላ ወዳጆች እንግዲህ ዛሬ ሄርሜላ ትላንት ጀምሮ ቤት አላደረችም። ደውዬላታም በጣም ጨንቆኛል፣ እኔ እንጃ የት እንዳለች አላቅም። አብርሃምም ደውዬለት ነበረ። አብርሃም የት እንዳለች አያውቅም። እኔ ጋር የለችም፣ አልተገናኘንም፣ ስልክ አታነሳም ብሎኛል። አቤል ጋም ሚኪያስን ደውዬለት እየመጣ ነው። እኔ እንጃ ብቻ አላቅም፣ ምን ማለት እንዳለብኝ አላቅም። የት ልትሄድ እንደምችል አላቅም። ቤተሰብ ጋር ደውያለሁ፣ ያላነሳልኝም ሰው አለ። በቃ እነሱ ጋር ናት ልበል፣ የት ናት ብዬ መናገር በጣም ነው የከበደኝ። እኔ እንጃ። ሄርሚ ውጭ አድራ አታውቅም። የትም የሆነ ቦታ ብትወጣ እንኳን እኔ ጋር ናት፣ ካልሆነ ቤተሰብ ጋር ናት። እንደዋወላለን፣ ረጅም ሰዓት ነው የምናወራው። ግን ትላንትና ሙሉ ቀን ሙሉ አታነሳም ስልክ፣ ቤት አለማደር። ዛሬም ስደውልላት ስልክ አታነሳም። ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛ። ዛሬ ጥቁር በጥቁር ለብሼ የመጣሁት ለአብርሽ ሊሰጠው የነበረው ወርቅ ስለከሸፈ ደስ ስላለኝ ነው። ስለከሸፈ ደስ ስላለኝ። ኤፍሬም የወንድም ጠላት፣ ኤፍሬም የወንድም ጠላት። አብርሽ አንድ ነገር ቢሆን ከአንተ ራስ እንደማንወርድ እመናት። እንዲህ ነው የምናንቅ። እንዲህ እቺ ጥንብ የጠነባሽ ቆሻሻ ቦርቆ ለማንም አትመለስ ናት። በግድ አድርገው በግድ። አንተ ይሄ እኮ ቀሪ ነገር እኮ ነው። ይሄ እኮ ቀሪ ነው እኮ። ይሄ ማለት እኮ የመጨረሻ ቀሪ ነገር እኮ ነው። አንተ ቆሻሻ ዝንባ ማለት ነው። በግድ አድርገው ብለህ ወንድምህን የምታሳብደው አንቺ ቆሻሻ ቦርቆ በመስተፋቅር እህቶቹ ወጥተው እስከሚናገሩ አብርሽን በማስተፋቀር ልታሳብጪው አንቺ ታብጃታለሽ። ወደዳችሁም ጠላችሁም ከተጠያቂነት አትወገዱም ማለት ነው። ሁላችሁም ተጠያቂ ናችሁ። ተባባሪ የሆናችሁት እጃችሁ የተለቀለቀ እጃችሁ የገባ ሰዎች ወለደመቁ ወለዳኒ ወይንም ደግሞ ይፍሬም የተባሉ ግለሰቦች ከተጠያቂነት አትድኑ። አንቺም ልጅሽን ጥለሽ ወደ ቅሊንጦ ማረሚያ ቤት ትገቢያታለሽ። ሄርሜላ እኔ ድሮም ብዬሻለሁ፣ ከማትከበርበት ቦታ አትገኝ፣ ከረከሰ ሰው ጋር አትገኝ ብዬ ለተደጋጋሚ ቪዲዮ ሰርቼ ነበር። ፍትህ ለምንወዳት ለምናከብራት ለሄርሜላ እህታችሁ ፍትህ ለእህታችን። 4 ቀኗ አልፎ 5ኛ ቀኗ መጥቷል ሄርሜላ። ይህን 5 ቀን ስጠፋ ሁላችንም በጭንቀት ላይ እህቶችን እኔም በጭንቀት ነበርን ማለት ነው። የፈራነው እንግዲህ የሆነው የፈራነው ነገር ነው የሆነው ማለት ነው። እና አንዳንድ ጊዜ በቃ የሆነ ነገር እኔ እንጃ ብቻ አላውቅም ምንድን ነው እላለሁ ማለት ነው። እና የፈራነው ነገር ነው የሆነው ሄርሜልዬ ማለት ነው። የኔ ውድ እንወድሻለን፣ እናከብርሻለን። ደግሞ አብርሃም ደግሞ ሲያለቅስ ማየቴ በጣም ተናድጃለሁ። ምን ልላችሁ ፈልጌ ነው ዳኒ ኢንስታግራሙን ራሱ ዳኒ ነው ያዘጋሁት፣ እኔ ነኝ ያዘጋሁት ብሎ ዳኒ። የሰው ልጅ ጥላቻ በዚህ ልክ። እኔ አብርሃምን እስካሁን መጥፎ ነገር አይቼበት አላውቅም። ከፍቅርዬ ጋር በነበረ ጊዜ ምስኪኖችን ድሃዎችን ሲያበላ ሲሰጥ ነው ያየሁት። ቤተሰቦቹን ሙሉ ዘር ማንዘሮቹን ወደ ዩቱብ ቻናል አመጥቶ ይብን ከትናንትና ወደ 2 ቀን ሙሉ ተናግሬ ነበር ስለደመቁ። ወንድሜ ብላ ያመጣችው ሰው የእናቷ ወንድም አጎቴ ብላ ብታመጣው ታፍርበታለች መሰለኝ። ቪዲዮ ለምንድን ነው ያልሰራችሁ እስከዛሬ ድረስ? ኤዲቲንግ ማድረግ አቅቶት ምናምን ብዬ ነበር። ዛሬ ደግሞ አብራ መጣች ማለት ነው። የኔን መልእክት በደንብ ያዳምጣሉ። ሼር አድርጉላችሁ ለማንኛውም እና ከተጠያቂነት አትድኑ፣ ትዋረጃታለሽ። እና ፍትህ ለእህታችን በድጋሚ ለሄርሜልዬ ዛሬ 5 ቀን ነው እና በጣም የሚያሳዝነው። ህዝቡ ግን አዝኖባቸዋል። ግን አንድ መልእክት አለ። የማትዋጡበትን ነገር አንድ ጉርብ ሰብስባችሁ ይችል ለመጠቀሚያ እንደዚህ አድርጋችሁ ከሆነ ዋጋ ትከፍሉበታላችሁ። የጉታጀሮች ትቦሮች ሙሉ ጉታጀሮች ልንገራችሁ እውነቱ ማለት ነው። አብርሃም ደግሞ ትልቅ ዩቱበር ነህ፣ ዘና ፈታ ብለህ ቪዲዮ እንደመስራትን የት ያደርሷታል ብለን የትም አያደርሷት። መሪያቸው እኮ አንተ ነህ።
በአንተ አይዲያ እኮ ነው፣ በአንተ ስር ሆኖ እኮ ነው የሚሰሩት። አናውቅም እንዴ? እናውቃለን። በአንተ ስር ሆኖ እንደሚሰሩት። ስለዚህ ቆፍጣና ጀግና መሆን አለብህ። አታልቅስ። የትም አያደርጓትም። ሳይወዱ በግድ ይሰጠዋል። አመጣው ሳይወዱ በግድ ግን በዚህ የሰራኸው ገንዘብ ዳኒ ዛሬ በለቀምከው ዶላር ማለት ነው ለአንተ መርዝ ነው የሚሆንብህ። የእህቶችህ እንባ፣ የእነዚህ ልጆች እንባ ደም ነው የሚሆንብህ። እውነቱን ነው የምነግርህ ዳኒ ምንም አይሰራልም። ከዚህ ድራማ ውስጥ ወጥተህ ልቅስ። ከዚህ ከተጨመላለቀ ህይወት ውስጥ ወጥተህ ከማስመሰል በፊት አንተ የራስህን ስራ ብትጀምር ይሻልሃል። ይበቃል። 3 ዓመት ሙሉ ከጨማለክ የደመቁ ገባ ተጨመላለክ፣ በጣም ተጨመላለክ 3 ዓመት ማለት ነው። እና ይሄ ህዝብ አንዳንድ ጊዜ ያለቅስብናል፣ ያዝንብናል። ይሄ ህዝብ ምንድነው ነገሩ? ምንድነው ኬዙ ብላችሁ ማሰብ አለባችሁ። ብዙ እህቶች አሉ የሚያስቡ የሚጨነቁ ይሄ ነገር እንዴት ሊሆን ይሆናል ብለው ቅርፍ የማይወስዳቸው እህቶች ሊኖሩ ይችላሉ። ብዙ የሚጨነቁ እህቶች ሊኖሩ ይችላሉ። እና አንዳንድ ጊዜ ለእነዚህ ህዝቦችን ብታዙ ጥሩ ነው። ግን በጣም ያሳዝናል። እኔ አላቅም። እኔ እንጃ ግራ ተጋብቶኛል። ሄርሜ እንግዲህ አላህ ከአንቺ ጋር ይሁን፣ አላህ ማራኪ። ብዙ የምናስብበት ሀሳቦች አሉ። ብዙ ዳዋ የምናረግበት ነገር አለን። ቤተሰባዊ ብዙ ነገሮች አሉ። ግን እኛ ወደ አንቺ ነው አሁን አላማችን፣ ሁሉ ነገራችን ወደ አንቺ ሆኖብናል። ሄርሜልዬ እንግዲህ እኔ እንጃ ምን እንደምልሽ አላቅም። እኔ ማር አላህ ከአንቺ ጋር ይሁን፣ አላህ ማራኪ። እኔ ውድ እህት እንጃ ምን እንደምልሽ አላቅም። በጣም ነው እንጃ አላቅም። እኔ እንጃ። እኔ ደመቁን የማታውቋት ሰዎች ካላቸው አላቅም። ይሄ ሁሉ ነገር ያደረጉት እንግዲህ አንድ ወሬ ሰማሁ። ደመቁ ወደ ካናዳ ነው ወደ አውሮፓ ልትሄድ ነው። የእሷ መሄድ መቼም አያልቅም። እና ሄርሜልዬን እንደዚህ ያሳገተቻት ብሯ አልሞላላት ብሎ ነው፣ ገንዘብ ፈልጋ ነው ሲሉ ሰማሁ። እሱ እውነት ነው ውሸት ነው? እስኪ መልሱ። እንደዚህ ያሉ እና እሷን አሳግታ ምን ጥቅም ታገኛለች ታዲያ? ምን ጥቅም ታገኛለች? እንደዚህ ይቅርታም የጠየቁት ለዚህ እንዲመቻቸው ነው ምናምን ብለውም ማለት ነው። እኔ እንጃ። እናንተ ከጉድ በላይ ነው። እንጃ እኔ እንደ ወረ እኔ እንጃ እንደው እኔ አቃጥላችሁ ደፋችሁኝ። እኔ አፈር ብሉ እንዳልላቸው ያላችሁት ስደት ላይ ነው። ምን ይሻላችኋል? እሺ አሁን ምን ይሻላችኋል? አርፋችሁ ተቀመጡ ሲሏችሁ አርፋችሁ አትቀመጡም። ይሄ ትውልድ ይኸው በቃ በሀዘን የተሞላ ነው። በቃ እኛ ምን እናድርግ? እሺ እንደው ምን ጉድ መጣብን ጋይስ? እኛ ምን ጉድ መጣብን? ምን ተደፋብን? ቀያም አሁን ኧረ ወዴት እንሂድ? ወዴት እንግባ? ወዴት እንሂድ? እሺ ለእናንተ ስንል አሁን ወዴት እንግባ? እስኪ ንገሩ። በጣም ነው የምታቃጥሉት፣ በጣም ነው የምታሳፍሩት፣ በጣም ነው የምታናድዱት። እውነት ለመናገር ወራዶች። የፍሬም ዋጋህን ታገኛለህ። ግድ የለህም፣ ዋጋህን ታገኛታለህ። እሺ ለማንኛውም ሁላችሁም እንግዲህ ይች ልጅ ከገባችበት ጉድጓድ ዳኒ እንዲሰጣችሁ አንገቱን አንቃችሁ አምትመጦች ልጅ አንገቱን ይቺ ስሉን አሳንቃችሁ ይችን አንገቱን ወደደም ጠላም ያመጣታል። ግንጭሩና ሞጥምጦ 3 ዓመት ሙሉ ህዝብን በልቷል። አሁንም ደግሞ ያመጣታል ማለት ነው። ይሄ ነው ኬዙ፣ ይሄ ነው እውነታ። በቃ ወደደም ጠላም ያመጣታል ሄርሜልዬን ማለት ነው። አንገቱን እነቃው አብርሃም እንዳትተነቀው። ምን በወጣ ጠላት ያልቅስ አብርሃም፣ ጠላት ያልቅስ። ያንተ ለምን ብለክ ወንድም አለም ለምን ብለክ ታለቅሳለህ? ጠላት ያልቅስ። ደከመኝ እኔ የምርስ ደከማ ላይ በቃ ምን እንደምላችሁ አላውቅም።
ተው ስሏቸው አይሰሙ። ያንን ልየታይ አትውጭ፣ በቃ ብቻሽን ከአብርሃም ውጭ ታይ። ደከመኝ እኔ ደክም አለ በቃ ደከመኝ። አሁን ሳላቸው ደከመኝ በቃ